ለቋሚው ሰው መልእክት መተላለፍ አለበት። እሺ ነፂ ሄዷል፣ ወንድማችን ሄዷል ወደ ጌታ። በቁም ያላችሁ ዘላለማችሁን አስተካክላችኋል ወይ ነው ኢንቴንሽን። ክፋት የለውም። ጽሁፉ ሃይማኖት አልጠቀስኩ። እንትና ገነት ይገባል አላልኩ፣ እንትና ሲኦል ይገባል አላልኩ፣ ወይ ጴንጤ ሆኖ አላልኩ። ኢየሱስ የሚል ስም ነው የጠራሁት። እንዳንዘነጋ አሁንም ማስታወስ የምፈልገው ነገር በህይወት ያላችሁ ጌታን የማታውቁ ካላችሁ ሞት አጭር ነች። ይኸው እንደምታዩት ነው። የኛ ሰው ታዋቂ ሲሞት ነው የሚደነግጠው። አሃ የሚለው ቲቪ ላይ የሚታይ ሰው የሚሞት አይመስለውም ብዙ ሰው። እና ልክ ታዋቂ ሰው ሲሞት ትዝ ይለዋል ሞት። ትዝ ካላችሁ አንድ ነገር ላስታውሳችሁ፣ ዘላለማችሁን በክርስቶስ ኢየሱስ በማመን አስተካክሉ። ይሄ ኃጢአት አይደለም። መቼም አሁን በውጪ ስለ ወንጌል ስንሰብክ ብትተፉብን ብንደበደብ ተደብድበና ተተፍቶብና እሱ እንታገሳለን። ቸርች ድረስ መተህ እህቶቻችንን ቦርሳ መንጠቅ፣ መጽሐፍ ቅዱስ መቅደድ፣ መጽሐፍ ቅዱስ መጣል ህግ አለ አይደል? እንዴ በሀገራችን ሂድ ግባና ሞክር እልካለሁ። ሂድ እስቲ ሙሉ ወንጌል ግባና እስኪ እንደዛ አድርግ። በሙሉ ከወንጌላውያን አማኞች በሙሉ ዘይት ተጠቀጠቀ የደርግ ወታደር የነበረ ነው። እግዚአብሔር ከዛ የጦርነት ማዕት ውስጥ ያተረፈው አየር ወለድና ኮማንዶ የተሰበሰበበት ነው። ፓስተሩን ሄደህ ስትሞክረው ከረባት ያሰረ ዝም ብሎ ብኩን ሰው መስሎ ታይቶ ከሆነ እውነት በጣም ተሳስተሃል። የሁለተኛና የአንደኛ ክፍለ ጦር አዛዥ የነበረ ሁሉ ነው እዛ ጀራናል ሁሉ ነው ያለው። አጋድሞ ሊጥል ይችላል። ለካችሁን ማወቅ ጥሩ ነው። ወንድነቱ ጠፍቶ እንዳይመስልህ። የእግዚአብሔር ሕዝብ የዋህ ስለሆነ ከጌታ የተማርነው ይሄ ስለሆነ እንጂ ከልክ ግን ካለፈ ስርዓትህን እናስይዛለን ማለት ነው። ኦኬ፣ ስርዓትህን ትይዛለህ እና ያንን ሰው እንደዛ አድርጎት በማን ነው ታዲያ የማያሳብበው? ፖሊስ ቢጠራ ምን ሊያደርግ ነው የመጣው? ሞባይል ነበር እየተቀረጸ ሁሉ ነበር። በእናሳይም ነው ብሎ የሚሉት እኛ በኦርቶዶክስ ቤተክርስቲያን ውስጥ የሚያስቀድሱትን ሴቶች ሄደን ቦርሳ እንደዛ እንነጥቃለን። ነውር አይሆንም? ቅድስተ ማርያም ቤተክርስቲያን የሚያስቀድሱ ሴቶች እንደዛ አንዋር መስጊድ ገብተን ሶላት ላይ የነበሩ ሴቶች እንደዛ ምናደርግ ነውር አይሆንም ወይ? ነውር ይሆናል። እና ህግ ማናቅ ድብድብ ማናቅ መስላችሁ ከሆነ እውነቱን ልንገርህ፣ በጩቤ ስንወጋጋ የነበርን በዓለም የነበርን ሰዎች ነው እግዚአብሔር በምህረት አምጥቶ በመንግስት ውስጥ ያቆመን። የያዝኑ በትር እሰው ላይ እስከሚያልቅ ድረስ አልኩ፣ ተሰብሮ ተልጦ እሰው ላይ እስከሚያልቅ ድረስ ስንቀጣቀጥ የነበርን ሰዎች ነን። ጀርባችን ሰውነታችን ላይ ሁሉ ምልክት አለ። ስርዓት መኖር አለበት እኮ ነው ብዬ ማለት ነው። ስለ ወንጌል እንታገስ እንጂ ገና በሰላም ቤታችን ቸርቻችን መተን የራሳችን ቸርች በገዛኑ ወንበር በምናመልክበት አዳራሾቻችን ውስጥ እንደዚህ የለም። ያውም የማንም መፈንጫ የማንም ዱርዬ መጥቶኛል ሊዘርፍ ማለት ነው። ሞክሩት አልኩ፣ ሞክሩት ከፈለክ ማለት ነው። ሂድ እስኪ ቃለ ሕይወት ሂድ፣ አሁን በየቸርቹ ሂድ አልኩ። አንገቱን ደፍቶ ስለ ክርስቶስ ትሁት ሆኖ መጽሐፍ ቅዱስ ይዞ ወደ ቸርች የሚገባው ሰው ምንም የማያውቅ መስሎ ከሆነ ሂድና ሞክረው። ጌታ ይባርክ ይላል በጥፊ ኢየሱስ ጌታ ነው። ጌታ ይባርክ ብሎ መርቆት ሊተው ይችላል ወንጌል ሲነግርህ። አልፎ ተርፎ ግን ቤተክርስቲያን ውስጥ ከዛ አልፎ እናቶችን እየረገጠህ አንተ ሽማግሌዎችን ቸርች ውስጥ መጥቶ እናትና አባቶችን እህቶችን ኦኬ የእግዚአብሔርን ሕዝብ ያላግባብ ስትናገር ካዩህ አንተ ጎረምሳ ነህ አይደል? አለን እኛም ጎረምሳ እዚህ እንዳንተ አይነትን ባለጌና ስዳደቅ ስርዓት ሊያስይዙ የሚችሉ የእግዚአብሔር ልጆችም አሉት።
ፍትህ በውስጣችን የተሰራ ነው። ኦኬ ሙሴ ውስጥ ያለ ፍትህ እኔ ውስጥ አለ። ስለ ፍትህ ብሎ እኮ ነው ሙሴ ግብፃዊውን የገደለው። አሁን አንገልህም እንጂ ግን ስለ ፍትህ ብለን እናት አሮጊቶቻችንን ቸርች ውስጥ መጥተህ ስትረግጣት ባይ ይፋረደኝ አልኩ። ጌታ ኢየሱስ ይፋረደኝ፣ የአብርሃም አምላክ አልኩ። ለምን ፍትህ አለ። ጌታ ራሱ ሲፈጥረኝ ውስጤ ፍትህ እንዲኖር አድርጓል። ምን ስላደረገች ትረግጣታለህ? ጌታ ሊያመልኩ የመጡ እናቶች ምን ስላደረጉ አንተ በኩርኩም ትመታቸዋለህ? እንደ ተራ ሰዎች ልጆች ጀግና የወለዱ እኮ እናት ናቸው እዛ ቁጭ ያሉት። አንተ መሰረት ክርስቶስ ቤተክርስቲያን ሙሉ ወንጌል ስላገኛት ምን አንተ ማን ስለሆንክ ነው በጉርምስና ታምነህ ቸርች መጥተህ በኩርኩም አናታቸው እስኪ እንትን አንቺ መናፍቅ ጴንጤ ብለህን የምትመታው እናቶቻችንን? እኔን ከጣልከኝ በኋላ ትመታለህ አልኩ። እኔ ባለሁበት የትኛውም ቦታ ላይ ከጣልከኝ በኋላ ትመታለህ። እነሱ እንደኔ አይነት እግዚአብሔር ልጆች አሉት። ሌሎቹ ታግሰው ዝም ሊሉ ይችላሉ። ለምን? ይሄ ፍትህ ነው ውስጣችን። እግዚአብሔር ይህንን ሰርቶታል። ባንመታ ከራራንልህ አንቀን አንጠልጥለን አውጥተን ከበር ውጭ እንጥላለን። ለ3 እና ለ4 ወስደን ማለት ነው። በግሌ አቅም ካጣው 2 እና 3 ሆነን አንጠልጥለን አውጥተን እንጥላለን አልኩ። ከዛው ካትሩጭ ሄደ እዛ ሄደ ከጫተን እየቃምክ የምትደባደብበት ትደባደባለህ። ሰው ግን ቤቱ መጥቶ ማለት ነው ቤቱ መጥቶ ሰው ቤቱ መጥቶ በራሱ ቸርች ሄዶ እንደዚህ ማድረግ ታውቃላችሁ። ምድራችን ላይ የጴንጤ ቤት ነው የሚደበደበው። የጴንጤ አዳራሽ ነው በድንጋይ የሚጠለዘው። በዛሬ ቀን ደግሞ በተለይ አሁን ጥምቀት አይደል ዛሬ። በዛሬ ቀን ታቦቱ አልሄድ ብለው እኮ ብለው በእኛ ቤተክርስቲያን አካባቢ ላይ ሲደርሱ እኮ ድንጋይ ያስወረውሩ ነበር። አሁን ቢያንስ በጸጥታ አካላት መሪዎችም ትክክል አይደለም እያሉ ከልክለዋል። ኦኬ አሁን ከልክለዋል። አሁን እንደዛ የሚያደርግ የለም። ግን እኮ ብዙ አለ። በገጠር አካባቢ ላይ ሂድ፣ የኛ ጴንጤ አዳራሽ ወይ ደግሞ ቸርች ጋር ሲደርስ ታቦቱ አልሄድ ብለው ይላሉ፣ ከዛ ይወረውራሉ። አዳራሽ ሊደበድቡ ሲፈልጉ ማለት ነው። እና ቴንኪው። ሌሎች ወገኖች ይቀጥሉ። ተባረኩ። ተባረክ እንዳልከ። እሺ ጫጫታ እንዳይሰማችሁ በጣም በጥንቃቄ ነው እንትን ብለው ቸርች እየሄድኩ ነው። እስክደርስ ነው ማውራችሁ። እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ትናንትናና ምንድነው ዛሬ ትንሽ ስሙን ያው እኛ አይደለንም ስሙን የተጠራው ስም በባህሪው እንደዚህ ስለሚያደርግ ነውና ምናልባት ከምን እንደምጀምር ባላቅም ግን ያው እንደማንኛውም ሰው የተጠራነው ዓላማ የመጨረሻም የመጀመሪያም ታርጌታችን የተቀበልነውን መመስከር ነው። ምስክር ደግሞ ሲመሰክር አንተ ውሸት ነህ አንተ እውነት ነህ የሚለው ዳኛው ነው። ስለዚህ እኛ እየመሰከርን ነው፣ ዳኛው አለ። ምስክርነታችንን ጊዜው ሲደርስ እሱ ይከፍለናል ቆጥሮ። አድናቆትም ጭብጨባም ፈልገን አይደለም ይሄንን የምንናገረው። አድናቆት ብንፈልግ ምን መናገር እንዳለብን እናውቃለን። ጭብጨባ ብንፈልግ ሰው የሚያሰድበውን ርዕስ ነው የመረጥ ነው። ወንጌል ተናግረ ግንባርን የሚስም የለም፣ ጥያቄ የለው። እና ይሄንን እኛ ወደነዋል፣ ተስማምቶናል። ተስማምቶኝ ነው እኔ ይሄንን መሰክረው። ይሄ አንደኛው ነጥብ እንዲያዝልኝ ፈልጎ ነው። ሁለተኛ ከዚህ ከጽሁፉ ጋር ተያይዞ ምንም ኢንቴንሽን የለውም። ጽሁፉ የሰማይ አምላክ በሚያውቀው እግዚአብሔር ያውቃል። እንግዲህ ብዙ ተብለናል እስከዛሬ። ይሄንን ስናወራ ብዙ ተርጋ ተለጥፏል። እንደተለመደው ነው
እንዲህ ሊል ፈልጎ ነው እንዲህ ያለው። የተለመደ ነው፣ ሁሌም ነው የሚባለው። እኔ ተቀብየዋለሁ። ያው ግልጽ ነው ፊድባኩ፣ ፖዚቲቭ የሚም ኔጌቲቭ ፊድባክ እንዳለው አውቃለሁ። በመጀመሪያ ደረጃ ሀዘኔን ገልጫለሁ። በጣም ስለምወደው ስለማከብረው እንደ ማንኛውም ኢትዮጵያዊ ብቻ ሳይሆን እንደ ሙያ ሲያየው እንዳደገ ሰው በጣም በጣም ሪስፔክት የማደርገው ሰው ነው። አሁን አዝንለታለሁ ከሚለው በላይ ማለት ነው። በጣም ልቤ ተሰብሯል። በጣም ነው የደነገጥኩት። ባይደወይ ትዝ ያለኝ ሞት ነው። እኔ በነገራችን ላይ ለካ እሄዳለሁ፣ ስለዚህ ስራዬን ልስራ የሚል ነው ጭንቅላቴ ላይ ኢቭን የመጣው። የሰማይ አምላክ ምስክር ነው። ኢንቴንሽኔ ክፋት የለውም፣ ጥላቻም የለውም። ይህንን መልእክቴን አስተላልፌ ሀዘኔን ገልጬ ትዝ ሲለኝ ለቋሚው ሰው መልእክት መተላለፍ አለበት። እሺ ነፂ ሄደዋል፣ ወንድማችን ሄደዋል ወደ ጌታ። በቁም ያላችሁ ዘላለማችሁን አስተካክላችኋል ወይ ነው ኢንቴንሽኔ። ክፋት የለውም። ጽሁፉ ሃይማኖት አልጠቀስኩ። እንትና ገነት ይገባል አላልኩ፣ እንትና ሲኦል ይገባል አላልኩ፣ ወይ ጴንጤ ሆኖ አላልኩ። ኢየሱስ የሚል ስም ነው የጠራሁት። ወይ ስም አልጠቀስኩ። አጭር ነው እድሜያችን። ዘላለማችሁን አስተካክሉ። ምንድን ነው ክፋቱ? ምኑ ላይ ነው? ምንድን ነው ክፋቱ አትሉም ወይ እናንተ ጴንጤዎች? ረዥም ጊዜ እንደዚህ አትሉም? ለቅሶ ቤት ስትሄዱ ነው። እኔ ድንገት ያመጣሁት ካልቸር ነው አይደለም። ይሄ እዚሁ ቤት የነበረ የኖረ ካልቸር ነው። ሰው ሲሞት ትጠይቃላችሁ። ለቅሶ እንኳን ሄዳችሁ በጌታ ሆኖ ነው ግን ያንቀላፋው ወይኔ ቢሰበክለት ትላላችሁ። አንዳንዱ ደግሞ ልጅ ወልዷል ይላል። አንዳንዱ ንብረት አፍርተው ይሆን ይላል አይደል? አዎ። አንዳንዱ ደግሞ እንደው ምን ነበረ ምናምን ብሎ ይጠይቃል። እኔ እንዳንድ ሰው ሲሞት የምጠይቀው በጌታ ነበር አይደለም። ክፋት የለውም ይሄ። ይህን መጠየቅ ምንም ክፋት የለውም። ኃጢአትም አይደለም። ከዛ ውጭ ፐርሰናሊ ለእንዳልክ ጥላቻ ያላቸው ሰዎች አሉ። ኤክስትሪም ይታወቃል፣ አውቃቸዋለሁ በደምብ። የትኛው ኮሚኒቲ የትኛው የሃይማኖት ተከታይ እንደሆነ ሊያየኝ የማይፈልገው አውቀዋለሁ። እሱ ነው ተርጋሚ ለጥፈው በተገኘው አጋጣሚ። እኔ ላይ ቪዲዮ የሚሰሩ ሰዎች ደግሞ እድሜያቸው መርዘም አለበት። እዛ ሃይማኖት ውስጥ ለመቆየት እንዳልክን ግዴታ መስደብ አለባቸው። ምክንያቱም እንዳልክን የሰደቡት ቪዲዮ ነው ቫይራል የሚወጣላቸው። ምክንያት ያውቁታል እንዳልክን እንትን። ምንም ጥያቄ የለውም። ምንም እየታበይኩ አይደለም። የሰማይ አምላክ ምስክሬ ነው። ትቢት አይደለም። እንዳልክ ላይ ቪዲዮ የሰራ ሰው ሌላ ቪዲዮ አይታይለትም። ምንም በቃ አይታይላቸውም። ግዴታ ነው እኔን መስደብ። እኔስ ችግር የለውም። ምክንያቱ ወንጌል ይሁን እንጂ እንኳንም ስንዘላዘል አልተሰደብኩ። እንኳንም መጠጥ ቤት ለመጠጥ ቤት ዞሬ፣ እንኳንም በኃጢአት ወድቄ አልተሰደብኩ። ኢየሱስ ብዬ ነው። ቀጥሉ፣ ድገሙት። ለዚህ ስም ደግሞ እኛም ክብር አግኝተን እኛም ሰው ሆነን ለዚህ ስም ትላንት በሚዲያ ጽዩፍ ቃል ስንናገር የነበርን፣ ኤፎርድ ስንጠቀም የነበርን፣ ብሔር ላይ አፋችንን ስላላቀቅ የነበርን ሰዎች እግዚአብሔር እድል ሰጥቶን በወንጌል ምክንያት ተሰደቡ ካለ ክብር እኮ። እንኳንም እሰይ፣ ድገሙት፣ ስድቡን ቀጥሉ። ምንም አይመስለኝም። የሰማይ አምላክ ምስክሬ ነው። ምንም አይመስለኝም። ክብር እኮ ትቀልዳለን። እንኳንም ሰርቄ ያልሰደባችሁ ኢየሱስ ብዬ እና ምናልባት ካጠፋው እንደው እዚህ ያላችሁት የጽሁፉ ስህተት እስኪ 1-2 ደቂቃ ስጡኝ። አንድ ደቂቃሽ ወገኖች እርምሻ አለን እንዳልክ 1 ደቂቃ ስለሆነ ኦኬ፣ ተቋረጠ አለን። በጣም ይቅርታ ሀሳቤን ልጨርስ ኤርሚዬ። እና ክፋት የለውም ሀሳቤ። ኢንቴንሽኔ ወንጌልን ከማስተላለፍ ከመመስከር አንጻር ነው እና ክብር ነው በዚህ ስም በእውነት ጌታ ይባረክ። እኔ 2 ዓመት ሆኖኛል ያው ጌታ ቤት ከመጣው። ሳጠፋ ያው ቤተክርስቲያን አለኝ፣ ይቆጡኛል፣ መሪ አለኝ። እዚህም ኦንላይን ያላችሁ ወንድሞች አላችሁን፣ ትገስጻላችሁ። ኤርሚ ሌሎችም አሉ በጣም በውስጥ እችን ነገር እንዳልክ ልክ አይደለም፣ እዚህ ጋር ስሜታዊ ይሆናል፣ እችን አስተካክል እያላችሁ በብዙ ትገስጹኛላችሁ። እኔ ደስ ነው የሚለኝ። አሁንም ካጠፋው በዚህ ጽሁፌ ስህተት አለው የሚል ወንጌል አማኝ ካለ
ይሞግተኝ በቃ መጥቶ ልክ አይደለም ሲጽፉብኝ ስለነበሩ አንዳንድ ወንጌል አማኞች ትላንትና ከትላንት ወዲያ በጣም ብዙ ወንጌል አማኝ ሲወርድብኝ ነበር። ትላንት በዚህ ሰዓት አይሰበክም፣ እንጨት እሳት እየሰደደ ነው። የሰማይ አምላክ ያውቃል እንግዲህ እሳት ለእንጨት ለመዝደድም አስቤ ከሆነ አለ እግዚአብሔር ያያል። በዚህ ሁሉ እርግማን በሰላም ወተን የገባ ነው እግዚአብሔር ሳያይ ቀርቶ አይደለም። በቃ የልብ ንጽህናን ስለሚያይ ነው። እና ክፋትም የለብኝም፣ ማንንም የማሳዘንም ፕሮግራም የለብኝም። በጣም በተቻለኝ መጠን በሰላም ለመኖር ሞክር ሰው ነኝ። ምንም በተረፈ ስድብ ስናስተናግድ ነው የቆየ ነው። 2 ዓመት ሙሉ እኔ ያልተሰደብኩት ስድብ፣ ያልተቀበልኩት እርግማን፣ ያላስተናገድኩት ነገር የለም፣ አዲስ ነገር የለም። ይሄን ሁሉ ስድብ ሲወረድብኝ እስቲ እንዳልክ ምን አደረገ እንዳልክን አትስደቡ ያላለ ጴንጤ ዛሬ ጴንጤ ነኝ ባይ ብድግ ብሎ ተነስቶ እንዴት ኢየሱስ ሳትቀበሉ አትሙቱ ትላለ ብሎ ሲጽፍ ማየት ትንሽ ይደብራል፣ ግን ምንም አይመስለኝም። ምክንያቱም በቃ አለ እንደዚህ አይነት ደግሞ አለ ከወንድሞች መካከልም እንደዚህ አይነት አለ ሊኖርም ይችላል። ከዛ ውጪ አንዳንድ ጊዜ ክርስትና ላይ መንገዱ የመንገዱ ባህሪ ነው ብሏል ኤርሚያስ። አንዴ ስናወራ ኤርሚ እንዲሆንኩኝ እኮ ደከመኝ አቃተኝ ስለው እንዳልክ የመንገዱ ባህሪ ነው ብሎኛል። እና የመንገዱ ባህሪ ብዙ ነው። ክርስትና ቀጥ አሁን ኢየሱስ ሩቆ ነው የጠራን ኑ ነው ያለን። ሄዶ ጨርሶ በሉ በዚህ መንገድ ኑ ነው ያለን። ስንመጣ ጥፋት ይኖራል፣ መውደቅ ይኖራል። መንገዱ በባህሪው እንቅፋት አለው። መንገዱ በባህሪው ብዙ እንትን አለውና ከመንገዱ ጋር ተያይዞ ለሚነሱ ነገሮች መንፈስ ቅዱስ እንዲያበረታን መጸለይ ነው። ሌላ ጸጋ እንዲበዛልን ነው። ጌታ ሆይ ጸጋ አብዛልን፣ የምችልበትን መቋቋምበትን እያልን በእግዚአብሔር ፊት መንበርከክ ነው። ከዛ በመለስ ምናልባት እንዳንዘነጋ አሁንም ማስታወስ ፈልገው ነገር በህይወት ያላችሁ ጌታን ማታውቁ ካላችሁ ሞት አጭር ነች። ይሄው እንደምታዩት ነው። የኛ ሰው ታዋቂ ሲሞት ነው የሚደነግጠው። አሃ የሚለው ቲቪ ላይ የሚታይ ሰው የሚሞት አይመስለውም ብዙ ሰው። እና ልክ ታዋቂ ሰው ሲሞት ትዝ ይለዋል ሞት። ትዝ ካላችሁ አንድ ነገር ላስታውሳችሁ፣ ዘላለማችሁን በክርስቶስ ኢየሱስ በማመን አስተካክሉ። ይሄ ኃጢአት አይደለም። ይሄ የሰማይ ፕሮግራም ነው። ይሄ እግዚአብሔር ዓለምን በክርስቶስ የመጠቅለል እቅዱ ነው። በክርስቶስ እመኑ። እኔ መልእክቴን ያስተላለፍኩት ሃይማኖት ጠቅሼ አይደለም። ጴንጤው ነው አላልኩም። እንትና ገነት ይገባል እንትና ሲኦል ይገባል የሚል ኢንቴንሽንም የለውም ጽሁፉ። ህይወታችን አጭር ነች፣ ዘላለማችን እናስተካክል ነው ያልኩት። ክፋት የለውም። ማንም ጴንጤ ሰው ሲሞት የሚጠይቀውን ጥያቄ ነው የጠየቅኩት። ኢንቴንሽንም ሌላ አይደለም፣ ግብዞኝም አይደለም። ግብዝ አይሄድም ክርስትናና ግብዝነት ውስጥ ያለው የእግዚአብሔር መንፈስም ይህን እንዳደረግ አይፈቅድም። ለማንም ስለ ራስህ ማስረዳት መድከም አይጠበቅብንም። ምክንያቱም አንተን ክፉ አድርጎ የሳለ ሰው ጥሩ ነኝ ብለህ ክንፍ አሳይተህ ብታሳዩም በቃ ክፉ ነው ለሱ። እንዳልክ ኦርቶዶክስን ይጠላል ብሎ ጭንቅላቱ ላይ የደመደመን ሰው አይ እባክህ ብለህ ልታስረዳ ኦልሬዲ ትስለዋል። ምን ላድርግ? ጌታ ይርዳው። አንደክምም። ሌላ ነገር የለም። ሌላው በጌታ ከሆናችሁ በኋላ አንድ ምክር አለኝ። በጌታ ከሆናችሁ በኋላ እንደው በተቻላችሁ መጠን መሪ ይኑራችሁ። ቸርች ሂዱ። ሁሌ ነው የምናገረው፣ ቸርች ሂዱ፣ በመሪ ተያዙ። ግዴላችሁም በቤተ ክርስቲያን ስልጣን እመኑ። ይሄ ነገር ይጠቅመናል። እኔ ቸርች የምሄደው ለራሴ ነው። ይሄው ዛሬ ቸርች የምሄደው ነቢ ጥላሁንን ለማስደሰት አይደለም፣ ለራሴ ነው። ማስታወሻና ደብተሬን ይዤ ከቤት ተነስቼ የምሄደው ለራሴ ነው። እንቅልፍ ሳይጥመኝ ቀርቶ ነው። ይጥመኛል። ነገስ ቸርች ፕሮግራም አለ እንዳልክ? አዎ፣ ከ10 ሰዓት ጀምሮ አለ። ከነገ ወዲያ ማክሰኞ ጸሎት አለ። አዎ። ሮብ ዕብራውያን ትማራለህ። አዎ። ሐሙስ ማለዳ ጸሎት አለ። አዎ። ቅዳሜ ወጣቶች ፕሮግራም አለ። አዎ። እሑድ ትሄዳለህ። አዎ። ለምንድን ነው የምትሄደው? ለራሴ ብዬ ነው። ቸርች ስትሄዱ መሪ ላይ የምትጨምሩት ነገር የለም። ለራሳችሁ ነው። ሂዱ፣ ተማሩ፣ ከእግዚአብሔር ቃል ጋር ጊዜ ውሰዱ። እውነቴን ነው የምላችሁ። አሁን አንዳንዱ አጋንንት አይደለም፣ ትላንት ስናገር ነበር። አሁን ሁሉንም በኢየሱስ ስም ብለን አናወጣውም። በእግዚአብሔር ቃል ነው የሚወጣው። ካራክተር በእግዚአብሔር ቃል ነው የሚቆረጠው። አጋንንት ነው በኢየሱስ ስም ብለን የምንሸኘው። አጋንንት አይደለም የአንዳንዶቻችሁ ማንነት ነው። ማንነት በእግዚአብሔር ቃል ነው የሚቀየረው። ቸርች ስትሄዱ ስትማሩ እናንተ ትወጣላችሁ። ትምህርት ወደ ውስጣችሁ ሲገባ ማንነታችሁ ወደ ውጭ ይወጣና ወንጌል ውስጣችሁ ይቀራል። አጋንንት ከሆነ እንጸልያለን። ጌታው የቡዳ መንፈስ እንላለን። አሁን ትዕቢት መንፈስ ነው አይደለም፣ ካራክተር ነው። ወረኝነት ካራክተር ነው። ወረኝነት መንፈስ አይደለም። እና ወረኝነት በምን ይቆረጣል? በእግዚአብሔር ቃል፣ በትምህርት፣ በጸሎት እና ዛሬም ወንድማችን ነፂ
ቀብር ስነ ስርዓቱ በካቴድራል ይፈጸማል። አሁንም በድጋሚ መናገር እንፈልገው ነገር ላዘናችሁ ለቤተሰቦች በሙሉ መንፈስ ቅዱስ ያጽናናችሁ። ይህንን በቪዲዮ መልእክት አስቀምጫለሁ። መንፈስ ቅዱስ ያጽናናችሁ። ቀድሜ ብዬ መልእክቴን አስቀምጫለሁ። አሁንም ደግመዋለሁ። መንፈስ ቅዱስ ያጽናናችሁ። እግዚአብሔር ከእናንተ ጋር ይሁን። ለምትወዱት ለሁላችሁ መጽናናት እንመኛለን። ነገር ግን በህይወት ያላችሁ ለእናንተ አጭር መልእክት አለን። እንዳያችሁት ህይወት ቅጽበታዊ ነች። ቋሚ ስንመስል ወዳቂ ነን፣ ነዋሪ ስንመስል ሀጅ ነን። ዘላለማችንን እናስተካክል። በክርስቶስ ኢየሱስ እመኑን ያልኩት እንጂ ስለ ወንድማችን ፍርድ አልሰጠውም። እኔ ፍርድም አይደለም፣ በህይወት ላለን ነው መልእክቴ። ፍርድም ንግግር ካፌ አይወጣም። የክርስትና ባህሪም አይደለም፣ ወንጌልም ይሄ አይደለም። ይህንንም አስቤ አይደለም። በርቱ። ባገኛችሁት አጋጣሚ ወንጌል ስበኩ። ታክሲ ውስጥ ስበኩ፣ ሰርግ ላይ ስበኩ፣ ፎቶ ቤት ስበኩ፣ ራይድ ውስጥ ስበኩ፣ ለቅሶ ቤት ቆማችሁ። ይገርማል። ወንድማችን ወደ ጌታ ሄዷል አይደል? አዎ። ሞታ አይደል? አዎ። አንተ ግን ምን ታስባለህ? ቀጥሉ፣ እዛው ቀብር ቦታ ቀጥሉ። ወንጌል ስበኩ። ወንጌል ፊድባኩ ምንም ይሁን ወንጌል ስበኩ። ምላሹ ምንም ይሁን ወንጌል ስበኩ። ሰዎች ሊቀበሉ አይችሉም እንዳልክ አይቀበሉ። ማንን ተቀብለው ያውቃሉ? መንፈስ ቅዱስ ላበራለት ነው ወንጌል። እንዳልክ ይሰድቡናል እኮ ፊድባኩ ሊሆን ይችላል። ያ ማንም ተስማማ አልተስማማ፣ ግን ማንም ተቀበለ አልተቀበለ፣ ማንም ተርጋ ለጠፈ አልለጠፈ፣ እኛ የተሰቀለውን ክርስቶስን እንሰብከዋል። ብሽሽቅም አይደለም። የሰማይ አምላክ ያውቃል። እናንተን ማብሸቅ ቀላል ነው። በሌላ ነገር አናበሽቃችሁም እንደ ማብሸቅ የምንፈልግ ምን ችግር አለ? በወንጌል ሰው እንዴት ሰውን ያበሽቃል? በክርስቶስ ኢየሱስ ደም ላይ ቆመን አናረገውም። የኢየሱስ ደም መበሻሸቅ አይደለም፣ መዳኛ ነው። ይህንን ብናደርግ እኮ መንፈስ ቅዱስ የሚመራቸው ሰዎች ይገስጹናል እኮ። እንዳልክ እቺ ንግግር ብሽሽቅ ነች ተው የሚል እኮ ይኖራል። ግን እኔ ሰው የማብሸቅ ፕሮግራም እቅዱም የለኝም እና እንደዚህም አይደለም። ብዙ ተብሏል። ለብሽሽቅ ነው፣ ገንዘብ ተከፍሏቸው ነው፣ ለሆዱ ብሎ ነው ምናምን ይባላል። እኔ እግዚአብሔር ይመስገን ድሮም ዘንድሮም ጥሬ ስጋ በላለሁ። ይሻላል እንትን በልተ እንትን የዘላለም ከሚበላሽ ጥሬ በልተ ደግሞ ወደ ዘላለም ረፍት ብትገባ። ለምግብ አይደል? ምግብ ችግር የለብንም፣ የዝናም ችግር የለብንም። ነበርኩኝ ዝነኛ ታውቃላችሁ፣ ምንም ጥያቄ የለውም። የገንዘብ ችግርም እግዚአብሔር ይመስገን ባለም እያለን አለን። ምንም ጌታ በብዙ የሚረዳን ሰው ነን። እግዚአብሔር የሚያግዘን ሰው ነን። እንደው የስም ጥማት ነው አለን። ስም ምን ችግር አለው? እንዳልክ የሚባለው ስም ማንም አያውቃለን። እና ይሄ ስሙ ከስማችን በለጠና ስማችንን ረግጠ ነው ስሙን ከፍ አድርገን ነው ቸርች ውስጥ የቆም ነው። እንዳልክ የሚባል ስም አለኝ እኮ አታውቀኝም? አይቻልም። እዚህ አንድ ስም ነው ያለው ኢየሱስ። እና ያንተ ስሙ ከስሙ በታች የኔ ስም እሱ ስም ጋር ሲደርስ ተራ ነው። እንኳን የኔ ስም የዓለም ስሞች ሁሉ ተሰብስቦ የኢየሱስ ስም ላይ ሲደርሱ ተራ ናቸው። እና ስማችንን ውጦ ስማችንን ረግጠን ስሙን ከፍ ልናደርግ የተጠራን ክርስቲያኖች ነን። ተባረኩ። በጣም ወዳችኋለሁ። ቸርች ሰዓት ደርሷል። ጌታ መልካም ነው። ቸርች ሂዱ። አሁንም እዚህ ላይ ያላችሁ ሰዎች ግቡ ወደ ቸርች። ተባረኩ። ጸጋ ይብዛላችሁ። ዶክተርዬ፣ ኤርሚዬ፣ ቤካ፣ አብኬም፣ ዮሐንስ፣ ልዬ፣ ግርማ ጠቅላላ 829 ክርስቲያኖች ጸጋና ሰላም ይብዛላችሁ። ኤርሚዬ አለ ኤርሚ ካለ እውነት በዚህ ጉዳይ ላይ እንደውም ትንሽ ብትሄድበት፣ ጌታን ሳትቀበሉ ጌታን ሳታገኙ አትሞቱ ማለት ጥፋት ነው ወይ? ቪዲዮ ሰሩት አሉ። አሁን እነ ጃክሰን የሚባሉት ቪዲዮ ሰርተዋል። ይሄ ጥፋት ነው ወይ? የሁላችንም ጥያቄ ነው። አሁን እንዳልክ የምን ስህተት ነው የሰራው? ቪዲዮ እስከምሰራ ድረስ የሰራው ስህተት ምንድን ነው? የሁላችንም እኮ ሁላችንም ጌታን ተቀብለን መሞትም ካለ ያው ሰው ከሆነ ሟች ነው፣ ሰው ሁሉ የሚሞት ነው። ጌታን ሳትቀበሉ እንዳትሞቱ ማለቱ ምንድን ነው ስህተቱ? አሁን ብዙ ሰዎች በተለይ በሌላ እምነት ውስጥ ያሉ ቪዲዮ ሰርተዋል በዚህ ጉዳይ። ምንድን ነው ጥፋቱ? እንደ ኤርሚ እስኪመጣ ድረስ ቀጥል። አንድ ጊዜ ጆን ጌታ ኢየሱስ ይባርካችሁ። እንዳልክ ጌታ ይባርክ። ምናልባት ወደ ቸርች እየገባ ነው ያለው። እኔ እስካሁን የቆየሁት ልስማችሁ ብዬ ነው ሁላችሁንም። አይ ቲንክ እኔ አንድ ነገር በደንብ ክሊር አድርገን ማስቀመጥ አለብን። ምናልባት እንዳልክ እየሰማ ካለ የእንዳልክን ፖዚሽን በተለያዩ ቦታዎች በተለያዩ መድረኮች ዲፌንድ አድርጌ ያለው እና ዲፌንድ ያደረኩት
እንዳልክ ሀዘኑን የገለጠበትን ቪዲዮ አይቼዋለሁ እና ዲፕሊ እንዳውም ዲቴይል ነው። የኔና የነጻነት ስታይላችንም አንድ አይነት ነው እና ሳየው ነው የኖርኩት እና በአካል አላገኘሁትም። ግን በጣም ያዘንኩበት ሀዘን ነው ብሎ ሀዘኑን ገልጾ ኋላ ላይ ሪፍሌክት ያደረገበት ይህንን ጥያቄ ጠይቃለሁ። ሰው በክርስቶስ ነው ወይ በጌታ ሆኖ ነው ወይ የሞተው የሚል ጥያቄ ጠይቃለሁ የሚለው ምን ሰብከናል? ጌታ ኢየሱስን ተቀበሉ፣ ሞት በደጃችሁ ነው፣ ይሄ ሰው ዛሬ ሞቷል፣ እናንተ ነገ ትሞታላችሁ ብለን ግማሾቹ እየሰደቡ እንትን ሲሉን፣ ግማሾቹ ሲሰሙን ተሰብኳል፣ ይሰበካል፣ ይቀጥላል። ይሄ ነገር ሰው ሲሞት ወንጌል አይሰበክም አይባልም። እኔ ምንድን ነው አንድ ነገር በካልቸራችን እኔ እንዳልክም ብቻ አይደለም የኔ ኦፒኒየን ነው። ቅድም ጆኒ ከሻውል ጋር ልስማማም እንዳለው የኔ ኦፒኒየንን ነው የምናገረው። በህይወት ያለ ሰው ኢየሱስን ሳትቀበል እንዳትሞት ብሎ ማለት ትክክል ነው። እኔ ግን ወንድሜ ሞቶ ለምሳሌ በጌታ ነበር ወይ ብሎ መጠየቅ ይሄ የጴንጤ ካልቸር እኔ መቅረት አለበት ባይ ነኝ። እኔ እንዳልክ ያለው እውነቱን ነው። ጴንጤ እንደዛ ይጠይቃል። ትክክል ግን አይደለም ብዬ ነው ማምነው እኔ። አንድ ሰው ከሞተ በኋላ ነው ወይ አይደለም ወይ ማንም ሊያውቅ አይችልም። ማንም ሰው ሊያውቅ አይችልም። ብትጠይቅም ሊያውቅ አይችልም። ሻውል በጌታ ነው በቃ ነው ነኝ ብያለሁ እኔ። ያንን የመጨረሻ ስብከት የመጨረሻ ዲሲሽን ግን የሚወስደው የልባችንን የመጨረሻ ስቴት የሚያውቀው እግዚአብሔር ብቻ ነው። ስለዚህ ጴንጤዎች ይህንን ጥያቄ ማቆም አለባቸው ብዬ አምናለሁ እኔ። እኔንም ራሴንም ጨምሬ ነው። ዘመኔን በሙሉ ስለው የነበረ ነገር ነው። ስለዚህ ከላይ በጌታ ነበር እንዴ ብሎ መጠየቅ ምንም እንትን የለውም። በቃ ጭንቀት ውስጥ ነው የሚከተን። በተለይ ያላመኑ ሰዎች ያላቸው ክርስቲያኖች ራሱ ጭንቀት ውስጥ የሚገባ ሰው ነው አውቃለሁ። ፓስተር የሆነ ሰው እንደዛ አይነት እንደዚህ ተብሎ ተጠይቆ አባቱ ሞቶበት አይ ቲንክ እናቱ ሞተውበት ነው መሰለኝ በጌታ ያልሆኑ እናት ሞተውበት ፍራስትሬት አድርጎ እንደነበረ ጽፎ በፌስቡክ ላይ ጽፎ አይቻለሁ። ከዚህ በፊት ነው ከዚህ ጋር ባልተገናኘ መንገድ ጀነራሊ እኔ የምለው ምንድነው ጴንጤዎች እኔንን ጥያቄ ባንጠይቅ እላለሁ። ማለት ግን ያለብን ምንድነው አንድ ሰው በኢየሱስ ክርስቶስ በምድር እያለ ማለት ነው በምድር እያለ በኢየሱስ ክርስቶስ አምነሃል ወይ የዘላለም ሕይወት አግኝተሃል ወይ ከእግዚአብሔር ጋር ታርቀሃል ወይ ብሎ መጠየቅ፣ ቻሌንጅ ማድረግ፣ መውቀስ፣ መጎትጎት ትክክል ነው ብዬ አምናለሁ። እኔ ማምነውን ነው የምነግራችሁ። ይሄ ማለት እርሚም እንግዲህ አይቷል፣ ፊት ለፊት ነው የተናገርኩት። እኔ እንዳልክ እንደዚህ አይነት ኢንቴንሽን በፍጹም አለው ብዬ እኔ አላምንም። እንዳልክ ወንድማችንን ነፃነትን ለመንካት ነው ብዬ ለመንካት ነው የጻፈው ብዬ እኔ አላምንም። ግን ሰዎች ሴንሲቲቭ ጊዜ ስለሆነ ሊተረጎሙት ከቻለ በቃ አለ እኮ በቃ እንዳልክ እኔ እንደዛ አይደለም እግዚአብሔር ያየኛል እንደዛ አይደለም ብሎ ፊት ለፊት ለሰዎች ክላሪፊኬሽን ሰጠ። እና ሌላ ነገር ደግሞ ጴንጤ አንድ አይነት የሆነ እንደ ሳቡና ከፋብሪካ እንደወጣ ሳቡና ሁሉ ነገር አንድ አይነት ነን ብለን መናገር የለብንም። በቃ እኔ አላምንም። ልክ አይደለህም የምትሉ ሰዎች ካላችሁ መብታችሁ ነው። አንድ ሰው ጌታ ማለት አንድ ሰው ሲሞት በጌታ ነበር እንዴ ምናምን ብሎ መጠየቅ በጣም ፍራስትሬቲንግ ነው። ወንድሙ እናት ሞታ አባት ሞቶ በጌታ ነበር እንዴ ምንድነው ከዛ በኋላ አይደለም ሲል ሲኦል ነው የምትሄደው ልትለው ነው? በህይወት እያለ መመስከር ያለብንን ነገር ሁሉ መመስከር አለብን። መንገር ያለብንን ሁሉ መንገር አለብን። ያሉትን ሰዎች ደግሞ ቆመን በድፍረት ወንጌልን መንገር አለብን። ከዛ ውጪ ሐዘን ራሱ በኔቸሩ ከባድ ነው እና ቅድም ጆኒ ያለው ትዕግስት እስከ ድረስ ነው ምናምን ያልከው ነገር ወል በቃ አንተ በቃ ትዕግስቱ መስመር አለውና እኔ መወሰን አለብኝ የሆነ ነገር ብለህ ካሰብክ ትክክል ነው። በቃ ያንተ ኦፒኒየን ነው ይሄ። ሃርድ እንትን አይደለም። እኔ ትዕግስት፣ ሰፊ ልብ፣ የሚያቀና ልብ ያስፈልገናል ብዬ አምናለሁ። ለከታችንን ሰፊ ማድረግ አለብን። ይሄ ማለት ግን ማንም ሰው የፈለገውን ነገር መጥቶ ሲል ምንም ችግር እንደሌለው ቁጭ ብለን እናያለን ማለት ግን አይደለም። እየሰራን
ወደፊት የምንወድቅበትን ወደፊት የምንዘረጋበትን አገልግሎት ማድረግ አለብን ብዬ እኔ አስባለሁ። ግን ጆኒ በቃ ከሻውል ጋር ልስማማም ስላለ ጆኒ ልክ አይደለም አይባልም። እና ምንም እኔ በቃ ጆኒ ከዚህ በፊትም አብረን እናወራለን፣ እኔ ጋር መጥቶ እንትን እንላለን። ኦኬ እንደዚህ አይነት ኔቸር መለመድ አለበት። በቃ ክሪቲሲዝምን መቀበል መቻል አለብን፣ መልመድ አለብን ሁላችንም። በቃ ኤርሚም እኔም በዚህ እናምናለን። በቃ ኤርሚ የተው በቃ ይህንን ነገር እንትን በል ካልኩት እሺ ይላል። በቃ ዶክተር ይህን ነገር እንተው ብሎ ከጻፈልኝ እኔ አቆማለሁ፣ ይጽፍልኛል። እና በጣም አናክርረው ነገሩን በጣም ኤክስትሪም ወስደን ከሌ እንደዚህ ነው ከሌ እንደዛ ነው ምናምን የሚለው ነገር እኔ ብዙ ጥቅም ያለው አይመስለኝም። እና ፐርሰናሊ ኢየሱስ ክርስቶስን እንስበክ፣ ወንጌልን ለሰዎች እናድርስ። አዘን ቤት ቢሆን ሰርግ ቤት ቢሆን የትም ቢሆን ብዬ አምናለሁ። በቃ ጌታ ኢየሱስ ክርስቶስ ይባርካችሁ። እኔ ቤካ በዚህ ልጨርስ። እኔ ተባረኩ፣ ደህና እደሩ። ከመውጣት በፊት ወንድሞች የተናገራችሁትን ሰምቻለሁ። ጌታ እግዚአብሔር ዘመናችሁን ይባርክ። አጥኖ መስጠት ያለብን ነገር አንድ ጉዳይ ላይ ነው። እሱም ጌታ እግዚአብሔር እንዲረዳን ማለት ነው። ቅድም ያልኳችሁ ቃል በተለይ እግዚአብሔር ወደ መንፈሴ አምጥቶት ሁሌ በዚህ ቃል በእግዚአብሔር ፊት ጸልያለሁ። ይሄንን ቅዱስ እግዚአብሔር ቃል ሳየው ከቅርብ ጊዜ ወዲህ የገባኝ ነገር አለና አይ ቲንክ ጌታ ልመናዬንም ጸሎቴንም እንደሚሰማኝ አምኜ ነው። እናንተም እንደሚሰማችሁ አምናችሁ ነው። ፕሊዝ ይሄንን ቃል ይዛችሁ በእግዚአብሔር ፊት ጸልዩ። በተለይ ስለ ልብ ስፋት እግዚአብሔርም ለሰለሞን እጅግ ብዙ ጥበብና ማስተዋል በባህርም ዳር እንዳለ አሸዋ የልብ ስፋት ሰጠው ይላል። በአዲሱ መደበኛ ትርጉም አላየሁትም፣ ግን እስኪ ሊወዱ ጋር ቀይሬ 4:29 አዲሱ መደበኛ ትርጉም አምላክ ለሰለሞን ጥበብንና እጅግ ታላቅ ማስተዋልንም እንዲሁ በባህር ዳር እንዳለ አሸዋ የልብን ስፋትን ሰጠው ይላል። ተመሳሳይ ነው ማለት ነው። የልብ ስፋት እናንተ ከኔ ይልቅ እዚህ የተማራችሁ ሰዎች ስላላችሁ በጣም ብዙ ልታዩት ትችላላችሁ። የልብ ስፋት ለልጆች፣ ለሚስት፣ ለጓደኛ፣ በቸርች ለምናገለግለው፣ ለሚበድሉን እያወቁ የሚሆን ሳያውቁ ለሚበድሉን ሰዎች እግዚአብሔር እንዴት አድርገን መመለስ እንዳለብን፣ እንዴት አድርገን ወገኖችን ማቅናት እንዳለብን ጥበብና ማስተዋልንም የልብንም ስፋት እግዚአብሔር እንዲሰጠን አብዝተን መጸለይ ያለብን። ያዕቆብ እንዳለው ማለት ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ብሎ እንዳለ ማለት ነው። እኔ ይሄ ጸሎት ህይወቴ ላይ እየሰራ እንዳለ በጥቂቱ ገብቶኛል። ለዚህ ነው ኤርሚ በጣም ትዕግስት አበዛ ምናምን ብላችሁ ትልኛላችሁ። አሁን ብዙ ጊዜ ስናገር እኔ ትዕግስተኛ እንደውም ትዕግስት የሌለኝ መሰል አይደል? ነገሩ እንደዛ አይደለም ብራዘር። በወንጌል ጉዳይ አግሬሲቭ ሆናለሁ እንጂ ነገሩ እንደዛ አይደለም። እግዚአብሔር ቀጥቅጦ አሁንም እንዲሰራኝ እፈቅዳለሁ። እናንተም ልክ እንደዚሁ እንደሚሰራችሁ ትፈቅዳላችሁ። ምን እንዲሰጠኝ ከምንም በላይ ሌላ አይደለም። ዊዝደም እና ማስተዋል፣ ጥበብና ማስተዋልን የልብንም ስፋት ማለት ነው። ካልሆነ ይህንን የወደቀ ሰው እግዚአብሔር ከአመድ ከልብ ያነሳውን ሰው በጸጋው ያዳነው ሰው ገና ተሰርቶ ያላለቀ አንደር ኮንስትራክሽን የሆነውን ኤርሚያስን ለዶክዬ ይሄንን የልብ ስፋት ካልሰጠው፣ ለጆ ይሄንን የልብ ስፋት ካልሰጠው፣ ለአቢምኬም ይሄንን የልብ ስፋት ካልሰጠው፣ ለግርምሽ ወይ ለቤካ ወይ ለሊሊ ይሄንን የልብ ስፋት ካልሰጠንና ካልተሸካከምን ትዕግስት ከሌለ በየቦታው እየተንጠባጠበን ነው የምንወድቀው። በዚህ የልብ ስፋትነት ነው እንግዲህ ሰለሞን አስተዳደራዊ ጥበብን ሰጥቶት ያንን ሁሉ ህዝብ በጥበቡ ምድር እስከምትደነቅ ድረስ ፍርድን ይሰጥ የነበረው ማለት ነው። ሰይፍ አምጡልኝ ብሎ ብላቴናን ጠረጴዛ ላይ አስቀምጦ ለሁለት መትሮ ሊቆርጠው
እስኪል ድረስ ይሄንን ጥበብ ማለት ነው ለሁለት ከፍዬ ሰጣቸዋለሁ፣ ለእኔም ለአንቺም አይሁን ብላ ያለች ጨካኝ አረመኔ ሴት የራሷን ድመት የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይላትም ብሎ እንደሚል የራሷን ልጅ ተኝታ የገደለች አረመኔ ሴት በሌላው ሕፃን ላይ ስትቀልድ፣ በሌላው ሕፃን ላይ ስትጨክን ለእኔም ለአንቺም አይሁን ይከፈል ነው ያለችው ቃል በቃል። እንደነኛ አይነት አረመኔዎችን ሁሉ ጭምር ታግሶ በልብ ስፋት እና ግን በጥበብ ነገሩ እውነት እንዲሆን አድርጎ በእውነተኛ ፍርድ እንዲፈርድ አድርጎ ለሰለሞን ጥበብን የሰጠበትን በጌታ ለምናችሁ እችን ቃል ይዛችሁ በእግዚአብሔር ፊት ጸልዩ። የልብ ስፋት ለሚስት ካልሆነ አትሸከማትም። ጨጓራህን ልትልጠው ትችላለች። ነጋ ጠባ ጨጓራ ላጥሹ አንቺን ያገባው ቀን ምንኛ የተረገመ ቀን ነው እያልካት ልትውል ትችላለህ። ልጆችን እናንተን ባልወልዳችሁ ኖሮ እናንተን የወለድኩ ቀን ምናልባት ሰማዩ በተዘጋ ኖ ሚስትን ብትሆን ባሏ ልክ እንደዚህ በቸርች ቢሆን ፓስተሮቻችንም እኔ እናንተ ፓስተር የሆንኩ ቀን ምንኛ የተረገመ ቀን ነው። የዛን ቀን የተሾምኩበት የእግዚአብሔርን ሕዝብ እመራለሁ ብያልኩበት ለመሬ እንደዚህ እንደሆን አልፈልግም፣ ለሚስቴም እንደዚህ እንደሆን አልፈልግም፣ ለልጆችም እንደዚህ አይነት አባት እንደሆን፣ ለሚስቴም እንደዚህ አይነት ባል እንደሆን፣ ለቤተክርስቲያንም እንዲህ አይነት አገልጋይ እንደሆን ጸጋ የሰጠኝ እግዚአብሔር ለቤተክርስቲያን አገልጋይ እንድንሆን እዚህ ያላችሁ የእግዚአብሔር ጸጋ የተሰጣችሁ በቤተክርስቲያን የምታገለግሉ ወንድሞች ናችሁ ከዶክተር ሻውል ጀምሮ። ስለዚህ ጌታ የልብ ስፋት ካልሰጠን በስተቀር ብዙ ትዕግስት፣ ብዙ ጥበብ፣ ብዙ ማስተዋል ከሌለ በስተቀር አይሆንም እና እኔ ጌታ ጸሎቱን እንደሰማና እንደመለሰለት እየመለሰለት እንዳለ ሰው ይሄ ጸሎት በጌታ ፊት በጣም ነው የምጸልየው። እግዚአብሔር በመንፈስ ቅዱስ በውስጤ እንዳፈሰሰው ተረድቼ ማለት ነው። የልብም ጥበት እንዳለኝ ስለማቅ ጌታም ስለሚያቅ ነው በመንፈሴ አምጥቶት እጸልያለሁ አልኩ። ልጆቼን ሁሉ ይዤ ነው የምጸልየው። የልብ ስፋት ለቀሪ ለህይወት ዘመናቸው ዊዝደም እና ኖሌጅ ጥበብና ማስተዋል እውቀት ለሰዎች እንዴት መመለስ እንዳለበት ሰዎችን ምን ያህል መታገስ እንዳለበት አይኖ የተነገረው ነገር አይታችሁ ቅድም ኖ እንዴ ይመራል ማረም ቢሆን ይመራል ናም ነገር ብለው የጠቃቀሱ እህቶች ሁሉ አሉ። የእናቶቻችን ንግግር ነች እቺ ማረም ቢሆን ይመራል። አዎ ልክ ነው። የሆነ ቦታ ላይ ስንደርስ እንደዛ እንላለን። ግን ማረም ቢሆን ይመራል ብዬ አቢኬ ምን አውጥቼ ለመጣል አባት አለ በሰማይ ማን አንተ አውጥተህ ጣይ ያደረገ ብሎ ይለኛል። አቃጠለኝ እኮ ጌታ ሆይ እንዴት አትረዳም ብያለሁም ያውቃል። በቃ ግዴታ ነው መሸካከል። መቼስ ለአገልግሎት እንቅፋትና ጠንቅ ከሆነ አብሬ ማልሰልፍበት አብሬ ማልቆምበት አቋም አለኝ። ሁላችንም ስታንድ አለን እና እንታገስ። የልብን ስፋት እግዚአብሔር እንዲሰጠን እንጸልይ። ወንድሞችና እህቶች እንጸልይ። የአገልግሎት ጉዳይ ከሆነ እዚህ ሶሻል ሚዲያ ላይ አቸኩሉ። አንዳንድ ሰዎች አሁን በቅንነት ጌታን የምታገለግሉ ሰዎች በማይመለከት ገብተህ ከኔ ጋር ከዶክተር ሻውል ጋር ከሌሎች ወንድሞች ጋር ሁሉ ተጣልታችኋል። በማይመለከታችሁ በሰማበት ጣዱኛ አይነት ክርስቲያኖች አላችሁ። ቤት ከፍታችሁ ላይቭ ላይ ቤት ከፍታችሁ እናውራ ብላችሁ ብትሉ 3 ሰው አይሰማችሁም። ትዕግስት የለውም። የምትናገሩትም ነገር ስለሌላችሁ ማለት ነው። አንዳንዶቻችሁ ልታፍሩ ይገባል። ወደ ባይብል ስተዲና ቃሉን ወደ ማንበብ ወደ ጸሎት ነው አንተ መግባት ያለብህ። ገስት አይደል መግባት ያለብህ። ቃሉን ወደ ማንበብ ቃሉን ወደ መሞላት ትሁት ልብ፣ ሃምብል የሆነ ልብ። ቅንነት ከሌላችሁ ወድቃችኋል። 4 ነጥብ። ወድቀናል። 4 ነጥብ። ትህትናና ቅንነት ከሌለ እመነኝ አልኩ መንፈስ ቅዱስ አብሮ አይቆምም። የምትናገረው ነገር ሁሉ እንጨት እንጨት ይላል ብለው እንደሚሉ እናቶች እንደዛ ነው የሚሆነው። እና በማይመለከታችሁ ተገቡና ያልሆነ ነገር ተነካካላችሁ። አስተያየት ሰጭ ትሆናለህ። ቤት በተከፈተበት ቦታ ሁሉ ትገቡና እንዲና እንደዛ በላችሁ ትላላችሁ። እንሰማሃለን ወይ ትሰሙናላችሁ፣ እኛንም ቢሆን ማለት ነው። ከዛስ በዛው ነገር ደግሞ ሳትታጠብ መተህ አብረህ ልትሰለፍ ትፈልጋለህ። አንደበትን ክፉ ከመናገር ከልክል ብሎ እንዳለ ጴጥሮስ በመልእክቱ ከዳዊት ላይ ወስዶ ኦኬ ሰላምን የምትፈልግ ከሆነ እሻ ተከተለውም ነው ያለው።
የእግዚአብሔር ዓይኖች ወደ ጻድቃን ጆሮችም ለጸሎታቸው የተከፈተ ነው። ከክፉ ራቅ፣ ጽድቅን ውደድ፣ አመፃን ጥላ። ከአመፀኞች ጉባኤ ጋር አብረህ ተሰልፈ ቆመ፣ ለወንጌል ጠላት ከሆኑ ጋር ተሰልፈ ቆመ። እኔ ጋር መተህ ገዝተህ አትለክልኝ። ዳርያስ ሂድና ቸርች ገብተህ ባይብል ስተዲ አጥና፣ ጾም ጸሎት ግባ። በአንድ የቤተክርስቲያን አገልግሎት ዘርፍ ውስጥ ግባና አገልግል ወይ አገልጊ። ይህንን የልብ ስፋት የአባቶቻችን አምላክ እግዚአብሔር እንዲያበዛልን ማለት ነው። የዘመኔ ሁሉ ጸሎት ነው የሚሆነው። የዘመኔ ሁሉ ጸሎት ነው የሚሆነው። ሁሉ ጥበብ በጣም የላቀ ከግብፅም ጥበብ ሁሉ የበለጠ ነበረ ይላል። ግብፅ በመንፈሳዊ ዓለም ላይ የዓለማውያን ምሳሌ ይቻላል። እግዚአብሔር ይህን ጥበብ ሲቸረን፣ ይህንን ማስተዋል ሲሰጠን በዓለም ካሉ ሰዎች ሁሉ ይልቅ በጥበብ በማስተዋል በመረዳት በልብ ስፋት በትዕግስት በምህረት በይቅርታ የይቅርታ ልብ ወንድሞች እናቶቼ የይቅርታ ልብ የአባቶች አምላክ ይጠብቀኛል እኮ ከክፉ ሰዎች ልባቸው ከከፋ ለምህረት የማይሸነፉ ለይቅርታ የማይሸነፉ ከክፉ ሰዎች ልብ ሁሌ ተጠበቀን ያደርገናልና ምን ይላል? ከግብፃውያን ጥበብ ሁሉ በለጠ ይላል። ከምስራቅ ሰዎች ሁሉ ጥበብ የላቀ ከግብፅም ጥበብ ሁሉ የበለጠ ነበር። አዎ መብለጥ አለበት እንዴ! 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 የሰለሞንን አምላክ እግዚአብሔርን እያመለከ ኤርምያስ ጥበብና ማስተዋሉ የልቡ ስፋት ከግብፃውያኑ ከዓለማውያኑ መብለጥ አለበት፣ መብለጥ አለበት። የሰለሞንን አምላክ ያህዌን እያመለክን በጥበብና በማስተዋል በልብ ስፋት በትዕግስትና በምሕረት በይቅርታ በዓለም ካሉ ሰዎች ሁሉ ይልቅ መብለጥ አለበት፣ መብለጥ አለበት። ያኔ ነው አየህ በእኛ ውስጥ ያለው በእነሱ ውስጥ ካለው ይበልጣል ብሎ የሚለውን የያዕቆብን መልእክት ሁሉ ማነው የዮሐንስን መልእክት ሁሉ መጥቀስ የምንችለው ማለት ነው። እና ፕሊስ በጌታ ፊት ልለምናችሁ፣ ችን ቃል ይዛችሁ ስትጸልዩ፣ ጾም ጸሎት ይዛችሁ ስትጸልዩ፣ በጌታ ፊት ይዛችሁ ጸልዩ። ጌታ ሆይ በጥበብና በማስተዋል ቃልህን በመረዳት በብዙ ትዕግስት እህቶቼን ወንድሞቼን በእግዚአብሔር መንግስት ውስጥ በቤት ውስጥ ሳገለግል የሚገጥሙኝ ከራሴም ስህተት ከክፉ ሰዎች ምክር ከሰይጣን ወጥመድ የተጠበቅኩ እንደሆን በመንግስት በሰጠኝ ጸጋ ሳገለግል ከእህቶቼ ከወንድሞቼ ጋር ካለቀስክ ለዚህ አልቅስ፣ ከጾምክ ለዚህ ጹም። ቅንነት ጌታ መንፈስ ቅዱስ ልቤን ለውጠው፣ ስራው ቀጥቀጠኝ። እኛ ግን የክርስቶስ ልብ አለን ተብሎ ተጽፏልና ብለን በየጥቅሱ በየጸሎታችን መካከል ጥቅሱን መጥቀስ አይደለም። ጥቅሱ በህይወታችን ላይ ሰርቶ የክርስቶስ ልብ በኤርሚያስ በአቢኬም በሊሊ በዶክተርዬ በጆን በግርምሽ በቤኪ በሌሎችም ሰዎች ጎልቶ ደምቁ ሻይን አድርጎ መታየት ይችላል ማነው አለበት። ያኔ ሲሆን ምንላ በቃ የፈለገ ኤርሚያስ እኮ ባለፈው እኮ እንደዚህ ብሎ እኮ ተሰደበን ምናምን ብሎ ስትሉ አይ ግድ የለም በቃ አይ ችግር የለም እንታገሰዋለን፣ እንመክረዋለን፣ መገሰጽ ያለብን እንገስጻለን፣ መምከር ያለብን እንመክረዋለን። በቃ ቴንኪው ሎርድ የኔ አባት ለዘላለም ስም ይባረክ። ከምስራቅ ሰዎች ሁሉ ጥበብ በጣም የላቀ ደስ ይላል። የሰለሞን ጥበብ የሰለሞን አምላክ ለእኔና ለአንተ የሚሰጠን ጥበብ ከምስራቃውያኑ ከምዕራባውያኑ ከደቡባውያኑ ከሰሜናውያኑ ከሚባሉት ከምድር ጫፍ እስከ ጫፍ ማለት ነው ካሉት ጥበበኞች ነን ብለው ከሚሉ ሰዎች አስተዋዮች ነን ብለው ከሚሉ ሰዎች የላቀ የበለጠ ከግብፃውያን ከኤዶማያስ ከሞዓብ ከአሞናውያን ከሶርያውያን ከባቢሎናውያን ከሩቅ ምስራቅ ካሉት አገሮች ሁሉ ይልቅ የዳንኤል አምላክ ሚስጥርን የሚገልጥ አምላክ ጥበብን የሰጠ የባስልኤል አምላክ ጥበብና መንፈስን ሞላሁበት ብሎ ያለ የሰለሞን አምላክ ለዚህ ነበር ያዕቆብ ለምኑ ያለው ማለት ነው። ለምኑ ይሰጣችኋል ብሎ ሳይነቅፍ ነው በልግስና የሚሰጠው። ደግሞ ሳይነቅፍ ሰው ግን ቢሆን ነቅፎ ነው የሚሰጠው።
የሆነ ገንዘብ እንኳን አጣው አበዳይ ብለት ነቅፎ ወይ የሆነ ነገር ምናምን ነገር ብሎ ነው የሚሰጥ። እግዚአብሔር ግን ሳይነቅፍ ነው የሚሰጥ። አይገርምም? አንተ ማትረባ ቅራቅም አውቃለሁ ብሎ ቢላይ መነሻዬን መቀንጨሜን ያውቀዋል ጌታ። ግን ስትለምነው በትህትና አባ ስትለው ያ በጌታ ፊት ተደፍተን የምናለቅሰው ለቅሶ ትዝ ይላችኋል አይደል? ከዓይኖችህ እንባ ሲፈልቅ በእግዚአብሔር ፊት ስንነፈርቅ ከእውነተኛ ትህትና ማለት ነው። ይሄ የሃይማኖተኞች ጸሎት ምናምን ነገር የሚባለው አይደለም። እንባችሁ አይድረቅ ወንድሞቼ እናቶቼ፣ በጌታ ፊት እንባችሁ እንዳይደርቅ ቱቱን የእውነት ማለት ነው። ሰጠኛ አባዬ ወንድሞቼ የምሸከምበት ትከሻዬን አስፋ ብለን ማለት አለብን። ካልሆነ ብራዘር ካልሆነ በጣም አደጋ ነው። በእግዚአብሔር መንግስት ውስጥ ስንት ትውልድ ነው የሚመጣው? ስንት ትውልድ ነው የዳነ ያለው? ስንት ትውልድ ነው ድኖ ቸርች ቁጭ ያለው? ጨጓራ አይደለም ሙሉ በሙሉ እንደ ፋሲካ ዶሮ ፀጉራችን እስኪነቀል ድረስ ላባችን ከላያችን ላይ በሞቅ ውሃ ዶሮ ልክ ፀጉሯ እንደሚነቀለው ራሱ ማንም ሳይነካው በሚሰድቡና በሚገላምጡን እህቶችና ወንድሞች በቸርች ውስጥ ባሉ የተላጠች ዶሮ መስለን በቀረን ነበር። በዚህ 27 ዓመት ውስጥ ማለት ነው። እኔ ራሴ የስንቱን ላባ በነቀልኩት ነበርኩ አልኩ። በራሴ አመል በቸርች ውስጥ ሆኜ ስንቶች ወንድሞች ታግሰውኝ እንጂ ስንቶች እህቶች ታግሰውኝ እንጂ እውነቱን ነው የምነግርህ። የእኔው ራሱ ጠባይ ያልኩ የሰዎችን ጨጓራ የሚልጥ አይነት ነገር ሆኖ ያልተሰራ ማንነቴ ያልተለወጠ ማንነቴ የአባቶቼ አምላክ ምስክር ነው። ስራ ይለውጠኝ ብለው በሚል በእግዚአብሔር ፊት በብርቱ በመጮ ነው። የትናንት ማንነታችን በአንዴ አይለቀንም። ሕያዋን አካሎች ነን፣ ሕያዋን ድንጋዮች ነንና ከሕያው ድንጋይ ጋር እንድንጋጠም መንፈሳዊ ቤት ሆነን ለመሰራት እንደ ሕያው ድንጋይ በእግዚአብሔር ቃል ሰይፍ በእግዚአብሔር ቃል መዶሻ መሰራት አለብን አለ። መሰራት መለወጥ አለብን ወገኖች። ምንድነው መሰራት መለወጥ አለብን እና ጌታ እንዲሰራን ጌታ እንዲለውጣን መፍቀድ አለብን። እንግዲህ ያን ብለን ስንል ለጌታ ስንፈቅድለት ብዙ ነገር ነው ከውስጣችን እየተነቀለ እየተሰበረ የሚወጣው ማለት ነው። ያማል። አዎ በደንብ ያማል። እኔ የልብ ቁርጠት በጣም ብዙ ጊዜ እኔ ሰው ሆዱ ነው የሚቆርጠው። ልብ ሲቆርጥ ልቡን የቆረጠው ሰው ያውቃል። ደግሞ ኤርሚያስ ምልት አስተምረ ልቡን የቆረጠው ሰው የሚያውቅ ሰው አለ ወይ? የልብ ቁርጠት አይነት ነገር የሚመስል ልቤ ላይ ማለት ነው። ኖት ሆድ ቁርጠት ይታወቃል። በእግዚአብሔር ፊት ሆናችሁ ስንት እኮ አረም እኮ ነው ሰይጣን የዘራብን፣ ሃይማኖቱ የዘራብን፣ ቤተሰቦቻችን የዘራብን፣ ካደግንበት ቀዬ ምናምን ነገር የተነገረን ልብ የልብ ቁርጠት አልኩ። በጾም በጸሎት ሆኜ በእግዚአብሔር ፊት ስጸልይ ሆዴ እንጀራ አልበላም፣ ባዶ ነው። የበላሁት ነገር አልተስማማኝም ብዬ እንዳላሳብብ ሆዴ ባዶ ነው። ቅዱስ ቃሉን እያነበብኩኝ ስነፈርቅ ሰው ልቡን ይቆርጠዋል እንዴ? ስራ እየተሰራ ነው ማለት ነው። ኦኬ፣ ስራ እየተሰራ ነው ማለት ነው። ምንድነው ስራው? ዕብራውያን 4:12 እና 13 ላይ የእግዚአብሔር ቃል ጅማትና ቅልጥምን የእግዚአብሔር ሕዝብ ምንድነው ብሎ የሚለው ቀጥሎ ዕብራውያን 4:11 ይሄ ታምረ ማርያም አንባቢውን ቶ እሱን ሰኔ ጎልጎታ ደጋሚ ጥር ተደግፎ እሱን ቶ የት ያውቀዋል? ዕብራውያን 4:12 እና 13 ምንድነው ብሎ የሚለው የእግዚአብሔር ቃል በሁለት ወገን የተሳለ ነው አይደል? ምንን እስኪወጋ ድረስ ነው ብሎ የሚለው የት ያውቀዋል? የልብ ቁርጠት አንተ የት ያውቀዋል? ቴንክ ዩ ሎርድ ጌታዬ፣ እኔ አባት የእግዚአብሔር ቃል ቁጥር 12 ላይ የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ
እስኪ ላይ ድረስ ዘልቆ ምን ይላል? ይወጋል፣ የልብንም ሐሳብ ምኞትን ይመረምራል። ይሄንን አሁን ሰኔ ጎልጎታ ለሚያነብሰው ብትነግረው አያውቅም። ሳሊ ለነ ቅድስት ነው ሰኞ ጠዋት ተነስቶ አያውቅም። የእግዚአብሔርን ቃል ስለማያውቁ ለነሱ ቀስ ብሎ ገና ሲመጡ ስለ ጌታ ነው የምትነግራቸው። ይሄንንማ የት ያውቀዋል? አየህ፣ ልብ እየተመረመርኩ ነበር ለካ ማለት ነው። ሲሪየስ ነው ብዬ የምላችሁ እኔ በህይወቴ ላይ ይህንን አይቻለሁኝ። ሰው ሆዱን እንደሚቆርጠው ባዶ ሆዴን ሆኜ እርቦኝ አይደለም ሆዴን የቆረጠኝ። መቀጥቀጫው ብረት መዶሻህ በእጅ ነው ብሎ የሚል አንድ ዶክተር ደረጀ ከበደ የዘመረው መዝሙር አለ አይደል? ወንድሜን ማቁሰሌ እጅግ ምንድነው ምን ይለኛል ብሎ የሚል መዝሙር ማለት ነው። ይቅርታን ለማድረግ ልቤ አልሆን እያለው ቴንክ ዩ ወጥዩ ይቅርታን ለማድረግ ልቤ አልሆን እያለው እግሬ የሚራመደው ሸካራ መንገድ ነው አይደል? የትኛው እግር? ይሄ የተገለጠው ሁለቱ እግራችን የምንረግጥበት ብቻ አይደለም። እሱም ሸካራው መንገድ ሊሄድ ይችላል። የልባችን ራሱ እግር እንጂ ስንት የማይረግጥበት ነገር አለ። ስለዚህ መቀጥቀጫው ብረት መዶሻህ በእጅ ነው፣ ለውጣይ ነው ስራዬ ነው ያለው ደርዬ። እንደዛ ብለን ስንፈቅድለት በቃ ያኔ ልባችንን እግዚአብሔር በቃሉ ሲቀጠቅጠው የልብ ስፋት እዛ ጋር መስጠት ይጀምራል ማለት ነው። ወንድምን መታገስ፣ በደልን አለመቁጠር። የአባቶቻችን አምላክ እግዚአብሔር በዚህ መንፈስ ባርከን። ስለ ስምህ ብለን የወለድከን ልጆች ነን። በፊት በልቤም በጉልበቴም እንበረከካለሁ። የወለድከን ልጆች ነን። አትጥለንም። ላትጥለን ደግሞ ለዘላለም ተስፋ ገብተህልናል። መንፈሴን እሰጣችኋለሁ ብለህ እንዳልክ አዎ መንፈስህን ሰጥተህናል። ልጅን ኢየሱስ ክርስቶስን የህይወታችን አዳኝና ጌታ አድርገን ስንቀበለው እንዴት እንደገባህ እንኳን ሳናቅ ህይወታችንን ተቆጣጥረህ ህይወቴን ገዝተሃት ያገኘሁ ትሁቱ የእግዚአብሔር መንፈስ፣ ቅዱሱ የእግዚአብሔር መንፈስ በጽድቅ ጎዳና የምትመራ አባ ብለን በፊት እንድንጮህ እንድንጸልይ በሌሊት በድምፅ የምትቀሰቅሰን ከተኛንበት አልጋ ላይ የምታነቃን ከወንድሞቻችን ጋር በጉባኤ ተሰባስበን ስንጠራህ መገኘት በመካከላችን ከመሆኑ የተነሳ አርነት ሲሰማን ብዙ ጊዜ፣ መፈታት ሲሰማን ብዙ ጊዜ፣ መዳን ሲሰማን ብዙ ጊዜ ያየንህ ያወቅንህ የአባቶች አምላክ አሁን በመንፈስ እንዳለ ይገባኛል። ለእኔም ለወንድሞቼም ለእህቶቼ ያላንተ ምንም ነን። በየትኛውም ቦታ በየትኛውም ጊዜ ልንደብቀው ማንችለው፣ ልደብቀው ማልችለው፣ ልሸሽገው ማልችለው እህቶቼና ወንድሞቼ ልንደብቅህ ማንችለው ትሁቱ የእግዚአብሔር መንፈስ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ የጌታ ልብ በእኛ ዘንድ እንዲኖር ለውጠን ስራን እንላለን። የልብን ስፋት እንድሰጠን እንለምናለን። ወንድሞቻችንን ብዙ መሸከም ለብዙ ቀናት አይደለም፣ ለብዙ ወራቶች፣ ለብዙ ዓመታት፣ ለብዙ ዘመናት እስከ ዘመን ድረስ ልትሸከመን ኑ ወደ እኔ ብለህ ስትለን ላትጥለን ከነ ድካማችን ከነ ጉዳችን የተሸከምከን ጌታ አንተ እኛም ወንድሞቻችንና እህቶቻችንን መሸከም የምንችልበትን ጥበብንና ጸጋን ማስተዋልና የልብን ስፋት ለሰለሞን፣ ለባስልኤል፣ ለዳንኤል የሰጣቸው አምላክ ለእኛም እንድትሞላን በስምህ እለምንሃለሁ። አባዬ ካልሆነ አንተ ያዳንከውን ሕዝብ እየሰበር ነው አንተ የታገስከውን ሰው በእኛ አለመታገስ፣ በእኛ ስንፍና፣ በእኛ አለማስተዋል ወደኋላ እንዲመለስ፣ እንዲሰበር፣ እንዲወድቅ፣ እንዲጠፋ ምክንያት እንድንሆን አንፈልግም። ስለ ስምህ ብለህ ያዕቆብ በሚጠቡት እንስሶች እርምጃ መጠን እራመዳለሁ ብሎ ኤሳውን ከእንስሶቹ ጀርባ ከሚጠቡት እንስሶች እርምጃ እኩል እራመዳለሁ ብሎ እንዳለ እግዚአብሔር እዚህ ውስጥ የጠራቸው አንዳንዶች ብርቶች ናቸው፣ አንዳንዶች ደካሞች ናቸው እንደኔ አይነት። አንተ ግን ደጉ እረኛ ጌታ ኢየሱስ እያንዳንዳችንን እንደ ድካማችን እንደየአቅማችን በምሕረት በትዕግስት በቸርነት በይቅርታ በብዙ ምሕረት የተሸከምከን አባት አንተ ላትጥለን ቃል ከገባህልን እኔም ወንድሞቼ ላልጥላቸው ቃል እገባለሁ። አንተ ላትጥለን ቃል ከገባህልን እኔም እህቶቼ ላልጥላቸው
ቃል እገባለሁኝ። የልብን ስፋት ስጠኝ። ለወንድሞችና እህቶቼ የልብን ስፋት ስጠን። በቅዱሱ ብላቴና በኢየሱስ ክርስቶስ ስም የልጅህን መልክ እየመሰልን እንድንኖር ጌታ ሆይ ጸጋህን አብዛልን። አንተን በመፍራት በእውነትና በፍቅር በጽድቅ በቅድስና ራሳችን እየጠበቅን ከዓለም ነውርና እርኩሰት ራሳችን እየጠበቅን መገለጥህን እንድንጠባበቅ እግዚአብሔር ሆይ እንድትረዳን በስምህ እለምንሃለሁ። ገናንነትና ክብር ለታላቁ ለስም ይሁን። ሌሊት ለሆነ ሌሊታቸውን ባርክላቸው፣ ቀን ለሆነ ከክፉ ሁሉ ጠብቀን። በሌሊት ከሚሄድ ክፉ ነገር አትፈራም ተብሎ በቅዱስ ቃል እንደተጻፈ በልጅ በክርስቶስ ኢየሱስ የቃል ኪዳን ደም ጉልበት እነሱና የነሱ የሆነ ነገር ሁሉ በስምህ የተጠበቀ ይሁን። ቀን ለሆነ እግዚአብሔር ሆይ በሰላም ወጥተው እንዲገቡ፣ ሌሊት ለሆነ ለእኔም ለወንድሜ ለዶክተር ሻውልም በሌሎች ምድር ላይ ሌሊት በሆነ ምድር ላይ ላሉ ሰዎች እግዚአብሔር ሆይ ቀኝህና የፊትህ ብርሃን እኛ ላይ ከመሆኑ የተነሳ በስምህ የተጠበቅን ነንና እጅግ አድርገን እናመሰግንሃለን። እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው ብሎ እንዳለ ባሪያህ ዳዊት ደግሞም ጌታ ሆይ በማለዳ ምሕረትን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህን በጽድቅ ምድር ይምራኝ እንዳለ ባሪያህ በኢየሱስ ክርስቶስ ስም ወደ አንተ በጽድቅ ጎዳና ዕለት ዕለት እየመራህን ወደ ልጅ መገለጥ፣ ወደ ልጅ ክብር፣ ወደ ኢየሱስ ክርስቶስ ሙላት ታደርሰናለ፣ ትሰራናለ። ደግ አባት ነህ፣ አትጥለንም፣ አትተወንም። የዶክተር ሻውል ጉዳይ ከአቅሜ በላይ ሆነ፣ አንገፈገፈኝ፣ ደከመኝ ብለህ አትልም። የእኔ ጉዳይ አንገፈገፈኝ፣ ደከመኝ ብለህ አትልም። አቢኬም አንገፈገፈኝ፣ የእሱ ጉዳይ ከአቅሜ በላይ ነው ብለህ አትልም። ብዙ ትዕግስት፣ ብዙ ምሕረት፣ ብዙ ቸርነት ያደረክልን እኛም ለሌሎች ማድረግ እንድንችል ጥበብና ማስተዋልን ስጠን። ስለሰማን ስምህ ለዘላለም ይባረክ። አባዬ መንፈስህ ሁል ጊዜ ከኛ ጋር ስላለ ደስ ይለናል። የልዩነታችን ምክንያት አንተ ነህ። ጌታ መንፈስ ቅዱስ ለዘላለም ስምህ ይባረክ። ስለሰማን ተመስገን። ወንድሜ ዮኒን እግዚአብሔር ሚስቱንና ልጆቹን ባርክ። በእውቀትና በማስተዋል በጥበብ አሳድገው። ወንድሜን እንዳልክን በጥበብና በእውቀት በማስተዋል አሳድገው። እግዚአብሔር በጌታ በኢየሱስም ለቤትህ ለመንግስት የሚጠቅሙ ናቸውና እግዚአብሔር በኢየሱስም በብዙ ጥበብ፣ በብዙ እውቀት፣ በብዙ የልብ ስፋት፣ በብዙ ማስተዋል፣ በብዙ እግዚአብሔር የዘላለም አምላክ መረዳት እነሱንም እኛንም እንድትሞላን በቅዱሱ ልጅህ በኢየሱስ ክርስቶስ ስም እንለምናለን። የብርሃናት አባት የሆንክ ቅዱስ አባት እግዚአብሔር አብ ሆይ ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ አዳኝ ስም ጸለይን፣ አሜን። ተባረኩ ወገኖቼ፣ ጸጋ ይብዛላችሁ። ዶክተርዬ ሰላም ደሩ። ተባረኩ። ደህና ደሩ፣ ደህና ዋሉ። አሜን። ቴንኪ ወገኖች። ቤኪዬ እኔም አቤት ኤርሚዬ ተባረክ። በጣም ነው የምንወድ። በዚህ አጋጣሚ በጣም እንወዳለን። ጌታ አብዝቶ ዘመን ይባርክ። ጌታ አብዝቶ ቤተሰብህን፣ ልጆችህን ሁሉ ጠቅልሎ እግዚአብሔር ይባርክ። በጣም ነው የምንወድ። እንዲሁም ዶክተርዬ በጣም እንወዳለን። በጣም ነው የምንወዳችሁ። እንዳንተ ስትነኩ ያው እኛ ስለምንል ነው። ይቅርታ ይደረገ። እኔም ያው የዮኒን ፎቶ ለጥፌ ስለገባው ኤርሚዬ ይቅርታ አድርገ። ያው በአንተ በኩል የመጣው ነውና ገብተህ ያዩት መንገድ በጣም ስለተናደድኩ ነው። በዛ መንገድ ነው። ተረደኝ። እኔንም አመሰግናለሁ። አግቤክዬ ቴንክ ዩ ወንድሜ አቢኬ ጆ፣ እህታችን ሊሊ፣ እንደዚሁም ግርምሽዬ፣ ሌሎችም ቅዱሳን ሁላችሁም ተባረኩ። ጸጋና ሰላም ይብዛላችሁ። ጥቂት ከልጆቼ ጋር አሳልፍና እንገናኝ እንችላለን። ገና ምሽት ስለሆነ ብሩኩን ቀኑንም እያሰብን ዛሬ ትንሽ ነገር በኋላ እናወራለን። እሺ ቴንክ ዩ ብሩኩን። ተባረኩ። አሜን አሜን።